ሰላም እንደምናላችሁ ኩራትና ክቡራን፣ ዛሬ ይዤላችሁ የቀረብኩት በሳምንቱ ሲሸጡ የነበሩ የተለያዩ ተሽከርካሪዎችን ዋጋዎቻቸው ምን ያህል ነው፣ ዋጋውስ ወዴት እየሄደ ነው፣ የመኪናው ገበያ ምን ይመስላል የሚሉትን አንድ ባንድ የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዤላችሁ ስለሚቀርቡ ከመኪና ጋር የተገናኙ አዳዲስ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ጫኑ። ይቺን 1-2 ቀን ጠፋ ብዬ ነበር፣ እሷን አፉ በሉኝ። እንግዲህ ያው እንደተለመደው ቪዲዮዎችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምር። በዚህ ሳምንት ላይ የተለያዩ ተሽከርካሪዎች ዋጋቸው የወጡ የወረዱ አሉ፣ እንዲሁም ደግሞ ባለበት የቆሙ አሉ። ከነዚህ መካከል ከመጀመሪያዎቹ በመጀመርበት ጊዜ መጀመሪያው በሳይዙ አነስ ያለ በዋጋውም ቀነስ ያለው ቻንጋን ኢስታር ምንለው ተሽከርካሪ ነው። የተሽከርካሪ እንደምታውቁት አብዛኞቻችን ለራይድ አገልግሎት የምንጠቀምባቸው ናቸው። መኪኖች የሚታወቁበት በ31 ኪሎዋት አወር ሊቲየም አየን ባትሪ የሆነ ሲሆን መኪኖቹም በአንድ ጊዜ 310 ኪሎ ሜትር መጓዝ የሚችሉ ናቸው። አብዛኞቹ ተሽከርካሪዎች በአሁኑ ሰዓት ላይ በገበያ ውስጥ የምታገኛቸው የ2023 መጨረሻ እንዲሁም የ2024 መጀመሪያ ላይ የምታገኟቸው ናቸው። 2025 ምርት የላቸውም ተሽከርካሪዎች። መኪኖቹም ትንሽ የሚታወቁባቸው ነገሮች ዋጋቸው ቅናሽ የሚባል ነው። ጥሩ አገልግሎት ይሰጣሉ። ነገር ግን መጥፎ ባህሪያቸው ደግሞ ባትሪ ቶሎ ዲግሬድ የማድረግ ባህሪ ያላቸው። በተለይ እነዚህ መኪና ካላችሁ ፋስት ቻርጀር ማስነካት የሌለባችሁ ተሽከርካሪዎች ማለት እነ ተሽከርካሪዎች ናቸው። የኤሌክትሪክ ሞተራቸው 75 የፈረስ ጉልበት ማመንጨት ይችላል። 5 ሰው መያዝ ይችላሉ። ለራይድ ጥሩ ናቸው። በነጭ በፒንክ በሌመን ከለር ታገኟቸዋላችሁ። እነዚህ መኪኖችም ይወጣላችሁ የምሽጫ ዋጋ በዚህ ሳምንት ከ2,850,000 ብር ጀምሮ አዲሶቹ ለገበያ ቀርበዋል። አዲስ ስላችሁ 2023 መጨረሻ እንዲሁም 2024 ዓ.ም ምርት የሆኑ 00 ሞዴሎቻቸው ናቸው። እኔ በግሌ በገበያ ውስጥ እነዚህ መኪኖችን ከሚወዳደሯቸው ተሽከርካሪዎች በሁለተኛ ነው ማስቀምጠው። ከነዚህ የተሻሉ የጃክ ምርት የሆኑ ታምሪ ሞተርስ ጋር የምታገኟቸው ከዚህ በፊት ሪቪው የሰራሁት አለ። እነሱ እንደ አማራጭ ብትወስዷቸው መመክራችሁ ናቸው። ሌላኛው ተሽከርካሪ ደግሞ እንደዚህ ዋጋው ከፍ እያለ በምንሄድበት ጊዜ የሚታወቀው ተሽከርካሪ BYD ሴጉል ተሽከርካሪ ነው። BYD ሴጉል ታውቁታላችሁ። በሶስት አይነት አማራጭ አለ። 300 ኪሎ ሜትርም አለ፣ 400ም አለ፣ ኢንተሊጀንትም አለ። በዋነኝነት እነዚህ የሚለያያቸው የመኪኖች የተገጠመላቸው ባትሪያቸው ነው። ባትሪያቸው ትንሽ ልዩነት አላቸው። ከፍተኞቹ በሚሆንበት ጊዜ 35 ኪሎዋት ይኖራቸዋል። 400 ኪሎ ሜትር የሚሄዱት ማለት ነው። ኤሌክትሪክ ሞተር 74 የፈረስ ጉልበት ማመንጨት ይችላሉ። መኪኖቹ በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ይችላሉ ማለት ነው። ነገር ግን ከዚህ የሚያነሱ አሉ። 300 ኪሎ ሜትር መጓዝ የሚችለው አለ። ይህ እንግዲህ ከረንትሊ ዛሬ ወጣችሁ ልግዛ ብትሉ ወደ 3 ሚሊዮን ብር አካባቢ ነው ታገኛቸው። 3 ሚሊዮን ብር የ300 ኪሎ ሜትር የሚገዛላችሁ ሲሆን ከዛ ከፍ ካረጋችሁ ደግሞ በጀታችሁን BYD ሴጉል 400 ወይም 405 ተብሎ የሚጠራውን ፍላይንግ ኤዲሽኑን ታገኛላችሁ። ይህም እንግዲህ ከ3 ሚሊዮን 250,000 ብር እስከ 3 ሚሊዮን 300,000 ብር ባለው በአሁኑ ሰዓት ላይ በብዛት እየተሸጡ የሚገኙ ተሽከርካሪዎች ናቸው። ኢንተሊጀንቱ የምትፈልጉ ከሆነ ደግሞ ኢንተሊጀንቱ ከሌሎቹ የሚለያቸው አንዳንድ ነገሮች አሏቸው። ከነዚህ መካከል በዋነኝነት እነዚህ መኪኖች ላይ ኢንተሊጀንት በሚሆንበት ጊዜ መኪኖቹ የተገጠመላቸው የሃይዌይ ናቪጌሽን ሲስተም አላቸው። አውቶሜትድ ቬንት ፓርኪንግ አለ። ያ ማለትም ራሱን በራሱ ፓርክ ማድረግ የሚችል ሚሞሪ ናቪጌሽን አለ። 12 አልትራሶኒክ ራዳር እና 12 አልትራ ዴፊኒሽን ካሜራዎች አሉ። እነዚህም እንግዲህ የወጣላቸው የምሽጫ ዋጋ አብዛኞቹ ከ3 ሚሊዮን 400,000 ብርና ከዛ በላይ የሚጠሩ ተሽከርካሪዎች ናቸው። ስለዚህ ሴጉልም በኪሳችሁ አቅም ከ3 ሚሊዮን ብር ጀምሮ እስከ 3 ሚሊዮን 500,000 ብር ባለው ውስጥ አማርጣችሁ መግዛት ትችላላችሁ ማለት ነው። ሌላኛው ተሽከርካሪ ደግሞ BYD ዩዋን አፕ የምንለው ተሽከርካሪ ነው። BYD ዩዋን አፕ እነዚህ ተሽከርካሪዎች የተለያዩ አማራጮች አሏቸው። ወደ በኋላ ላይ የትኛው እንደመመክራቸው የትኛው ደግሞ ባትገዙት ቢቀርባችሁ እንደምላችሁ አሳያቸዋለሁ። እነዚህ መኪኖች በተለያየ ባትሪ ፓክ አላቸው። ከፍተኛው ባለ 45 ኪሎዋት አወር ሊቲየም አየን ፎስፌት ነው። ሲንግል ድራይቭ ታይፕ ነው ያላቸው። ፍሮንት ዊል ድራይቭ ናቸው። መኪኖቹም ቶፕ ስፒዳቸው እስከ 160 ሲሆን 400 ኪሎ ሜትር በአንድ ጊዜ ቻርጅ የመጓዝ አቅም ያላቸው ጥሩ ምቾት ያላቸው መኪኖች ናቸው። መኪኖቹ ታዲያ አብዛኞቹ ከፍተኞቹ መኪኖች ላይ የምናገኛቸው ነገሮች በሙሉ ያሟሉ ናቸው። በተለይ ፉል ኦፕሽን በሚሆንበት ጊዜ አውቶ ፓይለት፣ ሄድ አፕ ዲስፕሌይ፣ 360 ካሜራ፣ ፓኖራሚክ ሰንሩፍ፣ የሌዘር ወንበሮች፣ በሌዘር ሸፈነ መሪ፣ ዳሽ ካም፣ ኪለስ ኢንተሪ፣ አውቶማቲክ ክላይሜት ኮንትሮል፣ ኤር ኮንዲሽኒንግ፣ ናቪጌሽን ሲስተም፣ የሌዘር ወንበሮች እነዚህ የመሳሰሉትን በሙሉ ይዘው የቀረቡ ናቸው እነዚህ መኪኖች ላይ። ነገር ግን መኪኖቹ በሁለት አይነት ናቸው ስላችሁ፣ ሌላኛው አማራጫቸው ደግሞ በ300 ኪሎ ሜትር ነው። 300 ኪሎ ሜትር ፓይለት ኤዲሽን በመባል የሚታወቁ ናቸው። ከተማ ውስጥ አሁን አሉ። እነዚህ መኪኖች በ32 ኪሎዋት ነው የምናገኛቸው። ይህ ማለት አብዛኛው ኢቭን ባትሪያቸው ከኢቱ ሚያንስ ናቸው።
የፈረስ ጉልበታቸው 95 ናቸው። ከፍተኞቹ በሚሆንበት ጊዜ እስከ 130 ኪሎዋት ማመንጨት ይችላሉ። እነዚህ 70 ኪሎዋት በመባል የሚታወቁት ናቸው። 300 ኪሎ ሜትሩ ብዙ ማበረታተው አይደለም እንድትገዙ ማለት ነው። ምክንያቱም እነዚህ መኪኖች 300 ኪሎ ሜትሩ ከተማ ውስጥ በብዛት የተለመዱ መኪኖች አይደሉም። እነዚህ መኪኖችን ይዛቸዋቸው ከጊዜ በኋላ የመሸጥ ሀሳብ ካላችሁ እነዚህ መኪኖች ብዙ ሪኮመንድ አይደረጉም። ነገር ግን ያለውን ስፋት ፈልጋችሁ 100 ኪሎ ሜትር ያን ያህል ለውጥ አይኖረውም፣ 300 ኪሎ ሜትር ይበቃኛል ካላችሁ ልትገዟቸው ትችላላችሁ። እነዚህ መኪኖች እንግዲህ የ300 ኪሎ ሜትሩ በሚሆንበት ጊዜ አብዛኞቹ ትንሽ ከዛኞቹ ዋጋ የመቀነስ ነገር አለ። በከተማ ውስጥ ብዙም አታገኟቸውም። 400 ኪሎ ሜትር በሚሆንበት ጊዜ ግን ዩዋን አፕ በአሁኑ ሰዓት ላይ ከ4 ሚሊዮን 850 ሺህ ብር ጀምሮ ለገበያ ቀርቦ የምናገኛቸው ተሽከርካሪዎች ናቸው። ሌላኛው ከቢዋይዲ ሳንወጣ ዛሬ እንግዲህ የቢዋይዲን ያበዛውባችሁ ብዙዎቻችሁ የምትጠይቁት ስለሆነ በአንድ ይሄን አቀርብላችሁና ሌሎች ደግሞ ሌክዠሪ ማርኬቱን ደግሞ በቀጣይ ቪዲዮ አቀርብላችኋለሁ። ዩዋን ፕላስ በሚሆንበት ጊዜ በዋነኝነት እነዚህ መኪኖች ከዩዋን አፕ በላይና ከሶንግ ፕላስ በታች የምናገኛቸው ተሽከርካሪዎች ናቸው። እነዚህ መኪኖች 2025 በብዛት ታገኛላችሁ። ባትሪ ፓካቸው በ60 ኪሎዋት አለ። 60 ኪሎዋት በሚሆንበት ጊዜ መኪናው 510 ኪሎ ሜትር መጓዝ ይችላል። 201 የፈረስ ጉልበት ማመንጨት ይችላሉ። ከመሬት ያላቸው ከፍታ 170 ሚሊ ሜትር ነው። ይህ እንግዲህ በጣም ጥሩ የሚባል ነው። እነዚህ መኪኖች ላይ የምናገኛቸው የተለያዩ ፊቸሮች አሏቸው። ከታይር ፕሬር ዋርኒንግ ጀምሮ ፓርኪንግ ሴንሰሮች፣ 360 ካሜራ፣ ብሉቱዝ፣ ክሩዝ ኮንትሮል፣ ከፊት ከኋላ ፓርኪንግ ሴንሰሮች፣ ቬንቲሌተር ሲት፣ የሌዘር ወንበር፣ እነዚህ የመሳሰሉትን ዘመናዊ ፊቸሮችን በሙሉ አሟልተው ይቀርባሉ። ትልልቆቹ በሚሆኑበት ጊዜ ደግሞ ትልቅ ስላችሁ ትልልቆቹ ትሪም ሌቭል በሚሆኑበት ጊዜ አውቶማቲክ ትራንክ ኦፕኒንግ፣ አውቶማቲክ ፓርኪንግ፣ አውቶማቲክ ፓይለት ድራይቪንግ እና ደግሞ ፍሪጅም ተካቶላቸው እናገኛቸዋለን። እነዚህ መኪኖች ከቦታ ቦታ ከፍተኛ የዋጋ ልዩነት አላቸው። መኪኖቹ ብዙ ጊዜም ስንፈትሽ ደግሞ በጣም እውነት ለመናገር ብዙ ጊዜ ችግር ማናጣባቸው ተሽከርካሪዎች ናቸው። አብዛኞቹ ከቻይና ሲመጡ ኢቨን ኤርባግ ላይ ራሱ ችግር ኖሮባቸው ጉዳት ያመጡብን የተለያዩ ተሽከርካሪዎች ስላሉ እነዚህ መኪኖች በተለይ ከመግዛታቸው በፊት በደንብ ፍተሻ መካሄድ ያለባቸው ተሽከርካሪዎች ናቸው። የሚፈትሽላችሁም ሰው ደግሞ ልምድ ያለው ሰው መሆን አለበት። ዩዋን ፕላስ እንግዲህ ከ5 ሚሊዮን 600 ሺህ ብር ጀምሮ በማርኬቱ ላይ ዛሬ ብትወጡ ታገኟቸዋላችሁ። ሌላኛው ተሽከርካሪ ደግሞ ቢዋይዲ ሶንግ ፕላስ የምንለው ተሽከርካሪ ነው። እነዚህ መኪኖች በግሌ በጣም ከሚመቹኝ የቢዋይዲ ምርቶች መካከል አንዱ ነው። እኔ ለራስ ብሩ ቢሞላልና በገዛው ብትሉኝ እኔ ሶንግ ፕላስ ነው የምገዛው። በጣም መወዳቸው መኪኖች ናቸው። እነዚህ መኪኖች የኤሌክትሪክ ሞተራቸው 218 የፈረስ ጉልበት ናቸው። ባትሪ ፓክ 71 ኪሎዋት አላቸው። ትራንስሚሽን ያው ኤሌክትሪክ ስለሆኑ አውቶማቲክ ናቸው። የትኛውም ኤሌክትሪክ መኪና ላይ አውቶማቲክ ብለን ምን ይዘው ቶፕ ስፒድ እስከ 175 አለ። 605 ኪሎ ሜትር መጓዝ የሚችሉም አሉ። 500 መጓዝ ይችላሉ። 605 ባትሪ ፓካቸው በ71 ኪሎዋት አወር ሊቲየም አየን ናቸው። ሊቲየም አየን ፎስፌት ማለት ነው። እነዚህ መኪኖች 170 ሚሊ ሜትር ናቸው። በጣም ዘመናዊ የሚባሉ ናቸው። ፊቸራቸው እንግዲህ የምታውቋቸው ናቸው። በጣም የተለየ የሚባሉ ተሽከርካሪዎች ናቸው። መልክ ላይ አንዳንዶች ከእነዚህ ተሽከርካሪዎችን ከሌሎች ከቮልክስቫገን ጋር ያወዳደሯቸዋል። እኔ በግሌ በጣም የሚመቹ ናቸው። በተለይ በስሞኪ ግሬ እና በጥቁር ከለር ናቸው። እነዚህ መኪኖች ታዲያ ዋጋቸው ምን ያህል ነው ካላችሁ እነዚህ መኪኖችም ከ6 ሚሊዮን 700 ሺህ 6 ሚሊዮን 800 ሺህ ብር ጀምሮ 600 ኪሎ ሜትር ታገኛላችሁ። ከ6 ሚሊዮን 600 ሺህ እና 6 ሚሊዮን 650 ሺህ ጀምሮ ደግሞ 500 ኪሎ ሜትሩን ታገኛላችሁ። ይህ እንግዲህ በገበያ ውስጥ ዛሬ ያለው ዋጋ ነው። ትንሽ ዋጋ ልዩነት ካለ ደግሞ ማሳወቃችሁ ይሆናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ በማድረግ በየዕለቱ ከመኪናና ከመኪና ጋር የተገናኙ መረጃዎችን ብቻ በዚህ ቻናል መከታተል ትችላላችሁ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።